ባሪያዎችን የሆኑ ዘንድ ወደ እግዚአብሔር የሚጠጋ ምጻተኛ እንዳይረክሱት ሰንበቴን የሚጠብቁትን ቃል ኪዳኔንም የሚይዙትን ሁሉ ከፍ አድርገው ወደ ተቀደሰ ተራራዬ አወጣቸዋለሁ። በጸሎቴም ዝቅ አድርገህ ተቃራኒ። እሺ እግዚአብሔር ሰንበቴን ስለሚጠብቁ ወደ እግዚአብሔር የተጠጋ ምጻተኛ በእውነተኛ እግዚአብሔር ከሕዝቡ ይለየኛል አይበል። ጀንደረባም እንሆ እኔ ደረቅ ዛፍ ነኝ አይበል። እግዚአብሔር ሰንበቴን ስለሚጠብቁ ደስም ስለሚያሰኙኝ ነገር ስለሚመርጡ ቃል ኪዳኔንም ቃል ኪዳኔንም ስለሚይዙ ጀንደረቦች እንዲህ ይላል፣ በቤቴና በቅጥሬ ውስጥ ከወንዶችና ከሴቶች ልጆች ይልቅ የሚበልጥ መታሰቢያ እና ስም እሰጣቸዋለሁ፣ የማይጠፋ የዘላለም ስም እሰጣቸዋለሁ። ስለዚህ ቤቱን እንደሚመሰርት የማይጠፋ ስምም እንደሚሰጥ ነገረን። ምን ለሚያደርጉት? ቃል ኪዳኑን ለሚጠብቁ፣ ቃል ኪዳኑን ለሚያከብሩ። ኤርሚያስ ትንቢተ ኤርሚያስ ምዕራፍ 31 አንዴ ክፈትልኝ። እነኛ ግን እስራኤላውያን ኤርሚያስ 31 ቃል ኪዳኑ መጠበቅ ስላልቻሉ አዲስ ስም እንደሚሰጣቸው፣ ያም አዲስ ስም ምን እንደሆነ እናያለን። ኦኬ እነሆ ከእስራኤል ቤት እና ከይሁዳ ቤት ጋር አዲስ ቃል ኪዳን የምገባበት ወራት ይመጣል ይላል እግዚአብሔር። ያኛው አልፏል፣ ሕጉን አልጠበቁም፣ እንትን ሆነዋል። ስለዚህ ልጁን ላከ። አዲስ ስም እሰጣችኋለሁ፣ አዲስ ቃል ኪዳን ገባላችኋለሁ። ማቴዎስ ወንጌል ምዕራፍ 26 ቁጥር 26 ላይ ይህ ስለ እናንተ የሚፈስ ደሜ ነው፣ ይህ ስለ እናንተ የሚቆረስ ስጋዬ ነው። የአዲስ ኪዳን ደሜ የአዲስ ኪዳን ስጋ ይላችኋል። አዲስ ኪዳንን ያቆማል። አዲስ ቃል ኪዳን ገባለሁ አላል? አዲስ ኪዳን እገባለሁ አላል? ሲበሉም ኢየሱስ እንጀራን አንስቶ ቆርሶም ለደቀ መዛሙርቱም ሰጠና እንካችሁ ብሉ፣ ይህ ስጋዬ ነው። ጽዋውንም አንስቶ አመስግኖም ሰጣቸው፣ እንዲህም አለ ሁላችሁ ከእርሱ ጠጡ፣ ስለ ብዙዎች ለኃጢአት ከፍ አድርገው ስለ ብዙዎች ለኃጢአት ይቅርታ የሚፈስ ምን የአዲስ ኪዳን ደሜ ይሄ ነው። አዲስ ኪዳን የሚገባበት ወራት ይመጣል። በቤቴና በቅጥሬ ውስጥ በአዲስ ኪዳን ያንን ኪዳኑን ለሚጠብቁ ስያሜ እሰጣለሁ። ማቴዎስ ወንጌል ምዕራፍ 16 ቁጥር 16 በቃ ገብቶኛል። ቆይ በደንብ ትረዳዋለህ። ቤተክርስቲያኑን